አካባቢ ብትሄድ ወገኖቻችን አሁን ለምሳሌ አንድ ሰው መጥቶ የደቡብ ኦሞን ባህላዊ አለባበስ ላሳያችሁ ብዬ ነው ምናምን ብላ እርቃኗን ምናምን ብትመጣሳ ነውረኛ ልትባል ትችላለች። የኛው ባህል እርቅና አለው እሱ ስርዓትና ህግ አለው። በህብረተሰብ ውስጥ በራቁት የሚለብስ ባህላቸው ስለሆነ የነሱ አይነት አለባበስ አለ። የነዚህ አለባበስ ግን የውጭውን ስታይል የተከተለ ያዘመነ ነው። እነሱም ደግሞ በራቁት ከመጣል አንድ የባህል ልብስ ከእንትን ምን ነበር የሚባሉት ኦሞ አካባቢ ያሉት ናቸው። እንደዛ ስታይል ይለበሳል። ይሄ የኛ ባህል ነው። እሱ ግን ስርዓትና ደንብ አለው፣ ሁኔታ አለው፣ አለባበስ አለው፣ ስታይልም አለው ባህላችን። የእነሱ ግን አለባበስ ከውጭ የተቀዳ ነው። አመጣጡ ደግሞ ተመሳሳይ ጾታ የሚያራምዱ አይነት አካላት የሚያደርጉት አይነት አለባበስ ነው። የራሳቸውን ስታይል አላቸው። ያን የዛ አይነት ሽታ ያለው አለባበስ ነው። የአለባበስ ደግሞ ልክ አይደለም። ነገ ቲክቶክ አዋርድ ላይ ምን ሊመጣ ነው? ሁሉም በፓንቱ ሊመጣ ነው። ሴት ልጅ በራቁቷ ልትመጣ ነው። እጅግ በጣም እየተጋነስ ሊመጣ መንግስት እንደው ዘግይቷል ብዬ ነው ማስበው። ማሰሩ፣ እርምጃ መውሰዱ፣ ከዛ በኋላ ደግሞ ተጠያቂ ማድረጉ ልክ ነው። ነገ ሌላ ወጣት ሲመጣ እንደዚህ ማድረግ ያስቀጣኛል ብሎ ተጠንቅቆ ስርዓቱን ጠብቆ ይመጣል። ወንድ ልጅ እንደ ሴት ልጅ ለብሶ አይመጣም እና ይሄ ልክ ነው ብዬ ነው ማስበው። እንደውም ዘግይቷል ብዬ ነው ማስበው። ግን አዶናይ ጋር ሲመጣና ጃኒ ጋር ሲመጣ አዶናይ ሰግጥ ያለውን ነገር ሲያብራራ ነበረ ነው። ያብራራበትን መንገድ ደግሞ ውስጥ ያለውን ማንነት፣ ፍላጎት ሆናለሁ የምትለውን ነገር የሰዎችን አስተያየት ሳሰማ ያን የምትሆነውን ነገር አሳካ ነው። እኔ አሁን ዘፋኝ መሆን ፈልግ ነበረ ቴዲ። ከጎን ያሉ ሰዎች ግን አንተ እንዴት ዘፋኝ ቡላላ አንተ ዶክተር መሆን ነው ያለብህ፣ ጭንቅላት ተጠቀም እንጂ ምናምን ብሎ የውስጠኛውን ፍላጎት ገድበውታል። እነሱን ሳልሰማ ግን በዚህ ጋር ወጥቼ ቢሆን ኖሮ ቴዲ ይህን ፕሮግራም ስከፍት የኔን ዘፈን ከፍተህ እስቲ ቡላላን ዘፈን አንድ ያድምጡ ብለህ ይህን ዘፈን አሰምተህ ነበረ ወደ ፕሮግራም የምገባው እና ባለመሰገጤ ውስጥ ላለው ማንነቴ ባለመቆሜ ነው እንደዚህ ሆንኩት እና ያን ነው የተናገረው። ይሄ ደግሞ ትክክል ነው ብዬ ነው ማስበው እና ለምን ታሰረ? ፕላስ ደግሞ እሱ ላይ ጣታቸውን የጠቆሙ ሰዎች ካያቸው እድሜያቸውን እኛም በማባላት በማጨፋጨፍ ያሳለፉ ግን ምሁር የሚባሉ አሁን ላይ በእኛ ሰዓት በእኛ ታይም መጥተው የእኛንም ታይም ሊበክሉ መታሰር አለባቸው ናን ይላሉ። አሁን የትላልቆች ሽማግሌዎች ጊዜ አይደለም፣ የወጣቱ የኛ ጊዜ ነው። የኛ ታይምን ደግሞ እንዴት ማድረግ እንዳለብን እኛን የምናውቀው። መውቀስም ካለብን ወጣቱ ነው፣ መቀበልም ካለበት ወጣቱ ነው። እነሱ ጥጋቸውን ይዘው ማየት ነው ያለባቸው፣ ወይም ደግሞ መጸለይ ነው ያለባቸው። እነሱ ምን የሰሩት ነገር? ፕሮፌሰሩ ምን ሰራ? አባላን አጫረሰን እንጂ ምን ደህና ነገር ሰራ? ምንም። ገደሉን እንጂ ምንም፣ አበላሉን እንጂ ምንም የሰሩት ነገር የለም። አንድ ደህና መጽሐፍ ራሱ አልጻፉም። የውሸት መጽሐፍ ይጽፋሉ፣ እውነቱን ውሸት ይላሉ፣ ውሸቱን እውነት ይላሉ። በዛ ልክ አባልተውን ጨርሰው ፕሮፌሰር ስለተባሉ ብቻ እዚህ በተው የእኛን ትውልድ የመውቀስ ብቃትም ሞራልም አቅምም የላቸውም። ጊዜያቸው አይደለም። ጥፋትም ከሆነ የእኛ ጥፋት ነው፣ እናርመው እኛ ነን። ማስተካከልም ካለብን እናስተካክለው፣ ወጣቱ ነው። እቺ ሀገር አሁን የወጣቱ ነው፣ አይመለከታቸውም። ዳራቸው መያዝ አለባቸው እና እነሱ ሲወቅሱ ደግሞ ሞር ያናደኛል። ያ ነገር መስተካከል ብቻ ነው ማሰበው። ቴንኪዩ። ከዚህ ጋር በተያያዘ ሴቶች ራሳችሁ የምንወደውን በፍቅር የምናየው ባህላዊ አልባሳቶቻችንን ይህ በጣም ከእንትን ውጭ ከለመድነው አለባበስ ውጭ በዘመናዊ መልክ ነው እናንተ የምትሉት። ይህ ጡቶቻችሁን እያሳያችሁ ምርታችሁን እያሳያችሁ ምናምን እሱም በሸማ ሆነ እንጂ በሸማ ፍሬበር ሆነ እንጂ የዛች የወንጌላዊት አይነት አለባበስ ነው እና የራሱ የባህል ልብስ ራሱ ለብሳችሁ እንትን ስትሉ እርቃን ነው ኦልሞስት እርቃን የሚያሳይ ደረጃ የምታሰሩ አላችሁ እና እሱ ሃይባይ ሊኖረው ይገባል ብዬ አስባለሁ። እንግዲህ በጣም ወግ አጥባቂ ከሆንን በዚህ ደረጃ ወግ አጥባቂ መሆን አለብን ለማለት ነው። ዋሴ ምን ትላለህ አንተስ? እኔ ደግሞ ብለው መታሰር የለባቸውም ነው። ምክንያቱም አዋርዱ የቲክቶክ ነው፣ ቲክቶክ አዋርድ ነው። ቲክቶክ ላይ ደግሞ እንደምናየው ማለት ነው የተጋነነ ነገር በመጣ ቁጥር የጎላ ነገር በመጣ ቁጥር ተደማጭነት ትክክል ሆን ካልሆንክ ማለት ነው እይታ ይጨምራል። አንፎርቹኔትሊ በሚያሳዝን ሁኔታ ማለት ነው ብልግና በጨመረ ቁጥር እየተጋነነ ነው የሚመጣው፣ ተቀባይነት እየጨመረ ነው የሚመጣው። ስለዚህ ያንን ሪል ላይፍ ላይ እውነተኛ ምድር ላይ ነው ያቀረቡት አዘጋጆቹ፣ ቲክቶክ አዋርድ አዘጋጆቹ ማለት ነው። የኛን ባህል፣ የኛን ወግ፣ የኛን መሰረታዊ ነገሮችን ይዘው ህግ ቢያወጡ ኖሮ እነዚህ ወጣቶች ህጉን ተከትለው ሄዱ ነበር።
ነበር። አዘጋጆቹ ሲጀመር እያወዳደሯቸውም ሰዎች የማይገናኙ ናቸው። በውድድር ደረጃ ገንዘብ ለመስራት ነው ብዙ ነገር የተፈጠረው። ማናቃቸው ቻይናዎች ናቸው መጥተው ሲሸልሙ የነበረው። የገንዘብ መስሪያ ፕሮግራም ነው የተደረገው እንጂ ማለት ትክክለኛ የኢትዮጵያዊ የሆነ የቲክቶክ ውድድር አይደለም የተዘጋጀው። ስለዚህ አዘጋጆቹ ናቸው ሊጠየቁ የሚገባው እንጂ እነዚህ ህጻናቶች ማለት ነው ወጣቶቹ አሜሪካ ኖሮ ይመጣል፣ ካናዳ፣ ዩሮፕ ኖሮ ይመጣል። እዛ ጋር ኖርማል መስሎ የሚታየው ይዞ የመጣ ልጅ ሊኖር ይችላል። ምክንያቱ ያልገባው ያ ነገር የሚለበስበት ምክንያት ያልገባው ሊሆን ይችላል። አሁን እኛ ወጣት የነበረ ሱሪያችን ዝቅ እናደርጋለን፣ ፍሪክ ምናምን ነገር ጋንግስተር ምናምን ነገር እንዳለን። ይሄ ግን ትርጉሙ ያልገባው እርድና የሚመስለው ጸዴ የሆነ የሚመስለው ነገር ለብሶ ማለት ነው ሊጠየቅ ይገባላል። ለምን መንግስት ወይ ደግሞ እነዚህ አዘጋጆች ማለት ነው ተጠንተው ታውቀው ቲክቶክን ወክለው እስከመጡ ድረስ ማለት ነው ኦልሬዲ ባጀት ተሰጥቷቸው ነው የቲክቶክ ካምፓኒ ባጀት ሰጥቷቸው ነው የሚያዘጋጁት ይህን ዝግጅት። ከዛ ውጭ ትርፋማ ለመሆን መወዳደር የሌለባቸው ሰዎች አወዳድረዋል። መጀመር ቀጥል ደግሞ ማለት እነዚህን ህጻናቶች ማለት ነው እንደፈለጉ ነው እንዲመጡ ሲያደርጓቸው ማለት ነው። ህጻናት ተተኪ ትውልድ ነው ማለት ነው። ተቆጥተን ገዝተን ማስተካከል እንችላለን። ህግ በማውጣት መሰረት ማስያዝ እንችላለን እንጂ ማለት ነው አንድ ሰው ምንም ቀላል ነገር ነው ብሎ ያስበውን ነገር ሲያደርግ ሊጠየቅ ይገባል። በቁጣ ሳይሆን በምክር ነው ትውልድ የሚያድገው ብዬ ነው የማስበው። እና እንደኔ መታሰር የለባቸውም። መጠየቅ ያለባቸው ደግሞ አዘጋጆች ናቸው። በእነ አዶናይ በኩል ከሄድን ደግሞ ማለት ነው አዶናይ እና ጃኒ በአለባበስ ደረጃ ምንም የሚያጠፉት ጥፋት የለም። ግን አንድ የሰማሁት ዜና ካለ ማለት ነው ሁሉም ያንን ዝግጅት ላይ ማለት ነው ስፖንሰር ሲያደርጉ ከነበሩት ድርጅቶች በጠቅላላ አንድ ድርጅት ባለቤት አብሮ ታስሯል ተብሏል። የዛ የድርጅት ባለቤት ኮኔክሽኑ ምንድን ነው? ከምን አይነት ድርጅቶች ጋር የተገናኘ ነው? ከውጭ ካምፓኒዎች ጋር ኮኔክሽን አለው ወይ? ያ ኮኔክሽን ደግሞ ከእነ አዶናይ ጋር ተገናኝቷል ወይ የሚለውን ሳናጣራ መመስከር አንችልም። በአለባበስ ብቻ ነው የታሰሩት ማለት አንችልም። ለምን እንዳየነው ከሆነ ልጆቹ በስነስርዓት ነው ልብሳቸውን ለበሱት። በመጨረሻ ደግሞ ማለት እንፈልገው ማለት ጃኒ በሽፍት ነው እያሳሰረቻቸው ያለችው ማለት ነው። ያኛው ሲወጣ ያኛው እየገባ ይገባሉ ማለት ነው። ረድተኛ ነገር ስላለኝ ስላስገባኝ ቴድሮስ አመሰግናለሁ። ስላስገባኝ ከራከር ነበር ግን ጽዋል ስላለብኝ ይመቻቸው። ሳሚ ምን ትላለህ? ባይ ዘ ዌይ ኬፋ ቲንክ ሊገባ ፈልጓል መሰለኝ ገስት ላይ እና ይኸው ለማንኛውም ኬፋ የሚደቅሳ ቅድም ቴክስት አድርጎልኝ በውስጥ ኤኒዌይስ ግን ቅድም ግን ስታነበው ቴዲ እድድም ሜክ ሴንስ አለባበሱ ከኢትዮጵያ ባህል ጋር ማሄድ ምናምን ነገር በእንደዛ ነገር ተብሎ ይታሰራል እንዴ? ሰው አሚና እንዴ እኛ የምኖርበት ሀገር እኮ ዲሞክራሲ ያለበት ሀገር እኮ ነው አይደለም እንዴ? እና ዳዝንት ሜክ ሴንስ አይ ዶንት ቲንክ ቅድም ያነበብከው ነገር ያው እንደዚህ ለማስተባበል ብለው ነው እንጂ ሌላ ነገር ሊኖረው ይችላል ብዬ ነው የማስበው። ሌላው ደግሞ ምንድን ነው እኛ ግን መቼ ነው ላይክ እንዴ ይኸውላችሁ እንትና እንደዚህ መልበስ አለበት፣ እንትና እንደዚህ ማድረግ አለበት፣ የኢትዮጵያን ባህል ማድረግ እንደዛ እኮ ማለት አንችልም እኮ። this እኮ ዲሞክራሲ የሰፈነበት ሀገር ተቀምጠን ወደፊትም ደግሞ እነዚህ ልጆች ዲሞክራሲ ምን እንደሆነ በሚያውቁበት ዘመንና በሚያውቁበት ጊዜ እንደዚህ መልበስ አለብን እንደዛ መልበስ አለብን ማለት በጣም ያስነውራል። እሺ በጣም እኮ ወደኋላ እንደውም ተጎትተናል እኮ። ቅድም ልጁ ሲናገር ነበረ ባይ ዘ ዌይ እናት አባቶቻችን ቅድመ አያቶቻችን እኮ ምንም ያስረከቡን ነገር እኮ የለም ታውቃለህ አይደለም እንደ አሜሪካ ነገር እኮ ካናዳ እኮ ኮንስቲቱሽን ብትል አስረክበዋቸዋል። ይሄ ዌልት አስረክበዋቸዋል። ጄኔሬሽናል ዌልት አሁን አሜሪካ ነገር በአሁኑ ሰዓት ሰዎቹ የሚጠቀሙበት ቢዝነስ እኮ አያቶቻቸውና ቅድመ አያቶቻቸው እኮ ያበረክቱት ነው። ስለዚህ ለዚህ ወጣትና በአዶናይ ስፔሻሊ እድሜ ላሉ ሰዎች ደግሞ የአዶናይ እናትና አባት አያቶቹን ብትመለከት ምንድን ነው ያስረከቡት? አሁን እዛ ጋር ቅድም ሲናገር የነበረው ነገር ነበር። አሁን በተለምዶ ሁላችንም ዲሞክራሲ ያስፈልገናል እንዳለን ዲሞክራሲ በአግባቡ በውስጡ ምን እንዳለ ፖለቲከኞች ያውቃሉ። አሁን ዲሞክራሲ ውስጥ ብዙ ነገሮች አሉ እንደ ፓኬጅ የሚያዙ። አንድ የሀገር መሪ ዲሞክራቲካሊ ኤሌክትድ ካለ
የተመሳሳይ ጾታ ጋብቻን ተግባራዊ ታደርጋለህ። የአሜሪካ ፎሬን ፖሊሲ ቱልስ ነህ። የአሜሪካ ፎሬን ፖሊሲ ቱልስ አስፈጻሚ ነህ። አውሮፓ ዩኒየን ብለው የተባበሩት መንግስታት በማን ነው የሚሽከረከሩት? በእነዚህ ውስጥ ብዙ ነገሮች አሉ። ዲሞክራሲ ተግባራዊ ዲሞክራቲካሊ ኤሌክትድ መሪ ነኝ ብለህ እነዚህን ነገሮች አንድ ሰው የግለሰብ መብት አከብራለሁ ብለህ በተመሳሳይ ጾታ ድርጊት ውስጥ ተሰማራለሁ ቢልህ ኖ ልትል አትችልም። አይታል ያስረዋል። ካልሆነ በበጀት ወይም ደግሞ በገንዘብ ይቀጠዋል። ስለዚህ አሁን ዲሞክራሲ እንኳን ሲባል ከኛ ከአኗኗራችን ከታሪካችን ካለፍንበት ሂደት የተቀዳ የኛ የሆነ ሲስተም ኦፍ ገቨርንመንት ነው እንጂ የሚያስፈልገን ዳይሬክትሊ ከዩሮፕና ከአሜሪካ ኮረጀን አመተን ተግባራዊ እናድርግ ብንል ይሄዳል ወይ? በውስጡ ያለው ነገር ከኛ ማህበር ከኛነታችን ጋር አብሮ የሚሄድ ነገር ነው ወይ? አለባበስሳ ኮድ ሊኖረው አይገባም? አለባበሳችን ባህል አለቃ ስለተለበሰ እኛ ተለበስ አለበት ብለን መቀበልሳ አይጋጭም ወይ? ጀስት ለአንተ እንድታብራራ ነው። ያ ምን መሰለህ፣ በጣም ጥሩ ጥያቄ ነው። ባይ ዘ ወይ ይሄ የእኛ ባህል ነው እና በዛ ብቻ ስታክ እናድርግ የሚባል ነገር የለም። ሰው ግሎባላይዝድ የሆነበት ጊዜ ነው። በአሁኑ ሰዓት ሰው ኮኔክት የሚያደርግበት ጊዜ ነው። እንደ ድሮ አይደለም። እንደ ድሮ በአዲስ ዘመን አይደለም ዜና የምንሰማው። በአሁኑ ሰዓት እኮ ሰው ዜና የሚያየው እኮ ትዊተር ላይ ነው። በአሁኑ ሰዓት ሰው ዜና የሚሰማው ዩቲዩብ ሰከንድ፣ አሁን እንዲሁም ነምበር ዋን ዜና የሚሰማበት ሆኗል። ስለዚህ ኮኔክትድ ሆኗል ሰው። ምንም ልናደርገው አንችልም። ይስሮምሳኝ ላይ ከርዳሽንን እያዩ የሚያድጉ ልጆችና የሃሊውድን ነገር እያዩ የሚያድጉ ኢትዮጵያውያኖችን እንደ ባህላችሁ ሁኑ ማለት አትችልም። ተገናኝተዋል። በቃ ኤዥያኖቹ ከአፍሪካዎቹ ከአሜሪካ ተገናኝተዋል። ስለዚህ እነሱ ልጆቹን ነው አንደርስታንድ ማድረግ ያለብን እንጂ የእኛን ባህላችንን ጠብቀን ሴም ታይም ደግሞ እነሱ የሚያዩትንና እነሱ ስፔንድ የሚያደርጉበትን ጊዜ ማየት አለብን ብዬ አስባለሁኝ። የገባሁበት ግን ዋናው ሪዝን አንድ ቀን ጊዜ ስጠኝና ስፔሻሊ ደግሞ ይሄ ሾርት ቢዝነስ በጣም ብዙ ሰዎች እየተበሉ ነው አሜሪካን ሀገር። ይሄ ትክክለኛ ቢዝነስ ይመስላቸውና ከዛ ከእህታቸው ጋር አብረው ይገባሉ። እህቷ ደግሞ ባለቤቷን ታስገባለች። ተሳስረው መጨረሻ ላይ ብዙ ብር የከሰሩ ሰዎች አሉ። ኤቭሪ ሲንግል ዴይ እያወራን ራሱ ሬጂስተር የሚያደርጉ አሉ። ስለዚህ አንድ ቢዝነስ ትክክለኛ ነው ሳርለም የሚለውን ነገር ቁጭ ብለን የምናይበትና የሆነ ዌብሳይት ደግሞ ክሬት እያደረኩ ነው። እዛ ዌብሳይት ውስጥ የሚገኙ እስካሁን ድረስ ሊስት የተደረጉ እነዚህ ፌክ የሆኑ ቢዝነሶችን ሊስት ማድረግበት ዌብሳይት ይኖራል። እዛ ገብታችሁ አሁን ቢዝነስ ስሩ ስትባሉ እዛ ውስጥ ካለ ያ ቢዝነስ እንዳትሰሩ። ብዙ ሰዎች እየተበሉ ነው። 15,000 50,000 75,000 100,000 እየተበሉ ስለሆነ አትጀምሩ ቢዝነስ። እሺ ከጀመራችሁ ደግሞ ምን ማድረግ እንዳለባችሁ ኔክስት ታይም እኔና ቴዲ ተነጋግረን መተን እነግራችኋለን። እሺ ቴንክ ዩ ሳሚ፣ ከልብ አመሰግናለሁ። ቴዲ ምን ትያለሽ አንቺ? ቅድም ቴድሮስ በሉኝ ብልሃል። ቴድሮስ ቴዲም ይቻላል፣ ችግር የለውም። ቴዲ እሺ። አዎ ቅድም ያልኩትን እንትና ዋሴ ትንሽ ነካነካ አድርጎት ሄዷል። እኔ ይሄ አዋርድ ሲዘጋጅ የነበረው ላይ 2ኛ ዓመቱን ይዟል። ስለዚህ ላስት ይር ኤክስፔሪየንስ አላቸው። ማን ምን ለብሶ እንደመጣ ምን እንደተደረገ ምን እንደተባለ ያውቁታል። ስለዚህ ይህንን አዘጋጆቹ ይህን ፕሮግራም እንትን ሊድ ሊያደርጉት ይገባ ነበር። ምክንያቱም አሁን እቺ ልጅ ራቁቷን የነበረችው ልጅ ከዚህ በፊት የሆነ ላስቲክ የተለያየ ነገር አድርጋ በጣም አዋራ ስታስነሳ የነበረች ልጅ ነች እና አዋራ ማስነሳት በጣም ብትወድ ልጅ ነች እና ብዙ ጊዜ በእሷ አለባበስ በጣም ብዙ ሰው ኮመንት ይሰጣል። ልብስ ገልብጣ ትለብሳለች፣ ላስቲክ ትለብሳለች፣ የተቀዳል በጣም ብዙ ነገር እና አሁን የባሰ ስለሆነ ነው ያው ሚዲያ ላይም በኢትዮጵያ ቴሌቪዥን ስለተላለፈ መስለኛል አይን ውስጥ የገባችው እና አዘጋጆቹ ይህን ነገር ፎከስ ሊያደርጉ ይገባል። ምክንያቱም የሰው ልጅ ላይ ሚዲያ ላይ የሚተላለፈው ሁሉ ኢትዮጵያ ውስጥ ይተላለፋል። ኢትዮጵያ ውስጥ ያለው ሁሉ ፎሎ እያደረገ ኮመንት ይሰጣል ወይ ሼር እያደረገ ወይ ገንዘብ ይሰጣቸዋል ማለት አለ። ኢትዮጵያ ውስጥ ያለ ብዙ ሶሳይቲ አይከተላቸውም እንደዚህ አይነት ቲክቶከሮችን። አብዛኛውን የሚከተላቸው የተለያየ ነገር የሚያደርግላቸው ውጭ ያለው ህብረተሰብ ነው። ስለዚህ ኢትዮጵያ ውስጥ ያለው ደግሞ በኢትዮጵያ ቴሌቪዥን ሲተላለፉ ብዙ ህጻናቶች ይከታተሏቸዋል። ስለዚህ እነዚህ በጣም ሊሰራበት የሚገባው ኢትዮጵያ ውስጥ የሚያዘጋጁት አዘጋጆቹ እነ ሰራዊት ፍቅሬ አሁን እነሱም ሊወቀሱ ይገባል። እዚህ ፕሮግራም ላይ ተጠርተው የሚሄዱ ስለሆነ እነማናቸውም ብሎ ማየት። ሁለተኛ የታሰረው አንድ ባለስልጣን የተባለው የታዋቂ አርቲስት ባለቤት ነው ይመስለኛል ነበረ። ለአንደኛዋ ቲክቶከር የሆነ ጊቫዌ የሰጠው ነገር አለ በራሱ እሱ ይመስለኛል። ጃኒም የታሰረችበት ምክንያት ከዚህ በፊት የለበሰቻቸው ልብሶች ይመስለኛል። በጣም ብዙ ራቁቷን ሆና ያሳየችባቸው ቪዲዮዎች አሉ። እሱን ኮንሲደር ያደረገም ይመስለኛል እንጂ ዘወሊ ፕሮግራሙ ላይ ፓርቲሲፔት ያደረገችበት አይመስለኝም።
በመቀጠል ደግሞ እኔ የምለው አሁን ሀገር ውስጥ ሲገቡ ከውጭ ሀገር መጥተው ወደ ሀገር ውስጥ ሲገቡ ውጭ ሀገር ያለውን ኤክስፔሪንስ ወደ ኢትዮጵያ አምጥተን ፎሎ አፕ እናድርግ ሳይሆን ከተቻላቸው በኢትዮጵያን ስታንዳርድ እና በኢትዮጵያ ኳሊቲ በኢትዮጵያ ካልቸርን ያማከለ ካልቸር ይዘው ቢመጡ ብዬ ነው ሪኮመንድ የማደርገው። እና ተገቢነት የለውም የታሰሩት ሰዎች ኦፍኮርስ አዎ ተገቢነት የለውም። ምክንያቱም መጀመሪያ አልተነገራቸውም። ያለባበስ ስልታቸው ይሄ ነው፣ ያካሄዳቸው ያነጋገራቸው ይሄ ተብሎ ኮሬክሽን ወይም ስላልሰጣቸው ህገወጥ የሆነ አስተሳሰር ስለሆነ መንግስት ይሄን ኮንሲደር አድርጎ ከዳግም እንዳይሰሩ ያው በይቅርታ ወጥተው ትምህርት ሰጥተው እንዲታለፉ ማድረግ እንጂ እነዚህ ልጆች ታዳጊ ናቸው። ገና ብዙ ነገሮች የሚጠብቋቸው ናቸው። በጣም ብዙ ኢንፍሉዌንሳል ስለሆኑ ብዙ ነገሮችን መስራት የሚችሉ ስለሆኑ ስለታወቁ ብቻ እነሱን አስሮ ወደ ታች ዳውን ማድረግ ወይ ደግሞ ልጆች እንዳይሰሩ ኪል ማድረግ ደግሞ የተገቢነት የመንግስትም ስራ መሆን የለበትም፣ የህዝብም ስራ መሆን የለበትም። ስለዚህ እነዚህን ልጆች በምክርና እንደዚህ አይነት ነገሮች እንዲያስተላልፉ ካልቸራቸውን እና የተለያዩ ነገሮች እንዲያስተምሩ አስተምሮ መልቀቅ እንጂ አስሮ የእስር ቤትን ሁኔታ ማስተማር ይባላል። ይሄ ደግሞ በሀገሪቷ ምክንያቱም ይሄ ለምጄዋለሁ እኮ እስር ቤት ነው ብሎ የሚገቡ ሊኖሩ ይችላሉ። ምን ችግር የለም ታስሬ ያለው እኮ እያሉ ኤክስፔሪንስ ያደርጉታል እንጂ ይሄ ያስተምራቸዋል ብዬ እሱም አላደርግም። ስለዚህ ዳግም ለሚቀጥለው ዓመትም ጥሩ ነገር ካልቸር ክሬት አድርገው እንዲመጡ መግፋት እንጂ አስሮ ልጆችን በእንደዚህ አይነት መልኩ እንትን ማድረግ ተገቢ ላይ ገና እንኳን ተርን ያደረጉት 20 ዓመታቸውን በቅርብ ስለሆነ ብዙ አወርነሱ የላቸውም ስለ ካልቸርም ስለተለያየ ነገርም። ስለዚህ መንግስት ይህን ኮንሲደር ያድርግላቸውና ይልቀቃቸው። እነዚህ የሚያቀርቡት ግን በጣም ብዙ ቦታዎች ላይ የሚያቀርቡ ናቸው። በድራማ በፊልም በምናምን ላይ የሚያቀርቡ እነዚህ አዋርድ የሚሸልሙ ስለሆኑ እነሱ ካልቸሩን በጣም ሊያስተምሩ ይገባል። ኦንሊ እነዚህ ቲክቶከሮችን ብቻ አይደለም የሚሸልሙት እዚህ ፕሮግራም ላይ። እኔ አንድ ነገር ልንገራችሁ፣ መንግስት ግለሰብ አይደለም። መንግስት ቅድም እንዳልኩት ፖሊስ አለው፣ የደህንነት ተቋም አለው፣ ወታደር አለ፣ ኢንፎርሜሽን አናሊሲስ የሚሰሩ ራሳቸውን የቻሉት ስብስቦች አሉት። የሆነ በጥርጣሬም ደረጃ ቢሆን የሆነ አንዳች ማጥራት የሚፈልገው ነገር ወይም ደግሞ ማወቅ የሚፈልገው ነገር ያለ ይመስላል እንጂ እንዲሁ ዝም ብሎ ቲክቶክ አዋርድ ላይ ተገኙ ተብሎ ዝም ብሎ የታፈሱ አይመስለኝም የኔ እንትን። ምክንያቱም መንግስት ግለሰብ ብትሆን የአይን ውሃ አላማረኝም ምናምን ብለህ ትበቀላለህ፣ ታባራለህ፣ ምናምን ትከሳለህ ምናምን። ለጊዜው ሁሉም ነገር በዜና የሚነገራችሁ አክቹዋሊ ዜናው ያ ነው ማለት አይደለም። ከባህላችን ከአለባበሳችን ከታሪካችን ከምናምን ባፈነገጠ መንገድ እንዲህ በመሰማራት ምናምን ተብሎ የተነገራችሁ እሱ ላይሆንም ይችላል። እንደው ታውቃለህ አሁን እነዚህ ልጆች ላይክ ዌብሳይት ላይ ነው ያሉት። ገብቷል? ይሄ ሶሻል ሶሳይቲው ላይ አይደለም፣ ኢትዮጵያ ውስጥ አይደለም ያሉት። እኔ እነሱን ሳይሆን እነዚህ ልጆች ዌፐናይዝ ያደረጋቸው ወይም ደግሞ የሆኑ ኢንተረስት ግሩፖች ምናልባት ተጠቅመውባቸው ይሆን ገብተው ይሆን ማናቃቸው ነገሮች ይኖራሉ። የሆነ ነገር ላይ ደርሷል ብዬ አስባለሁ እንጂ ዝም ብለሽ ቲክቶክ ላይ የሆነ ነገር የተናገሩ ወይ በዚህ ለብሰው ምናምን ስለመጡ አይመስለኝም። እኚህ ህጻናቶች ወይም ደግሞ ህጻናቶች እነዚህ ቲክቶከሮች በማያውቁት መንገድ ተጠልፈውም ሊሆን ይችላል። የሆነ ነገር ግን የደረሰው መረጃ ሊኖር ይችላል ብዬ እገምታለሁ። ያጣራሉ፣ ከዛ በኋላ የራሳቸውን መንገድ ይሄዳሉ። ብዙ ጊዜ ዜና ግን ሲነገርን አክቹዋሊ ዜናውና ድርጊቱ ያ ነው ማለት አይደለም። ዜና በተለያየ መንገድ ሊነገራችሁ ይችላል። እናንተ በተሰሙትና ኦኬ ልትሉ በምችሉት መንገድ፣ ግን ከበስተጀርባው ደግሞ ሌላ ነገር ያልተነገራችሁ ነገር ሊኖርም እንደሚችል ሊኖር ይችላል ብዬ ነው የምገምተው። እና ከዛ አንጻር ብናየው እሺ፣ ሄሊ አጠቃዩና ወደ ባቤ እንሄዳለን። እኔ በአጠቃላይ የምለው ልጆቹ አላጠፉም። መንግስት ይህን ኮንሲደር አድርጎ ህግ አውጥቶ ለሀገሪቷ ህግ ከሆነ አጠቃላይ ለሀገሪቷ ሙሉ ህግ ወጥቶ ባለባበስ ዘንድ እንትን እንዲባሉ እንጂ ዝም ብሎ በለበሰ ቁጥር ይህን ተናገረ ተብሎ እስር ቤት ማስገባት ህጻናቶችን ማለማመድ የእስር ቤት ላይፍን ማለማመድ ይመስለኛል። ስለዚህ ጥሩ ዜጋና ጥሩ ትውልድን ለመፍጠር መንግስት የራሱን አስተዋጽኦ አድርጎ ወይ በሀገሪቷ ላይ ህግ አውጥቶ እንደ መንግስት እንደ ህዝብ ከህዝብ